ጣውላነቱን ሲናገር ስድብ አይደለም። ያው ይዤን የማወራሽ ስዕሉን ሙስሊም ካለ ማስረጃ ያወራል። ታቦት ማለት ክርስቲያኖች እንደ አምላክ የሚያመልኩ ኦኬ። የቱ ጣውላ አራት ማዕዘን የሆነ ስለ ታቦት ታውቃለህ? ታቦት ምን እንደሆነ የቱ ከተማ ውስጥ ነው ነፃነት አገኘች? ታቦት እናንተ ነው ታውቃለህ? እሱ ስለ ታቦት ፖስት እያረክ ነበር። ታቦት እንደዛ ነው እንጨት ነው ምናምን እያልክ ቪዲዮ ላይ ግን ስለሱ ታውቃለህ? አዎ ታቦት ማለት ክርስቲያኖች እንደ አምላክ የሚያመልኩ ኦኬ። የቱ ጣውላ አራት ማዕዘን የሆነ ከተማ ውስጥ ነው ነፃነት ያገኘችው? የቱ ከተማ ውስጥ ታቦት ብታነብይ ሁሉም ቦታ በየሀገሩ ነው ያለው ታቦት። ሁሉም ቦታ ይሰረቃል እኮ ይሰረቃል፣ ይሰርቁታል። ወላሂ በየሀገሩ ነው ያለው፣ ምን እንደምን በየሰፈሩ ነው ያለው ታቦት። እሺ አሰሙ ታቦት ያጀማ በክርስትና የማርያም ታቦት አለ በየቦታው 44 ታቦት በየቦታው ነው ያለው። የሚያስቀው ነገር ታቦት ሲወጣ ይሰገድለታል፣ ለጣውላ ይሰግዳሉ፣ ያመልኩታል። ግን ደግሞ ታቦትን ያየ ካለ መሀል ይሆናል። ውስጥ አትወጣም። የሰው ሃይማኖት ጣውላ እያልክ ትከሰሳለህ፣ ትይዛለህ። እንዴት ታዲያ ነው እኮ ለቆላ ሳይሻት እኮ ይላል እንገታ ይከተላል። እንደሰው ራስኪን ደብቀን በእጅ ብቻ ስማ ምን እንዳለ ታቦት እዛ ላይ እየሰማ ቆይ አጭሻ ደግ ቆይ ረጋቢ ቆይ አይላሰ ስለ ቆይ የሚታርግሻል አንዴ። ያው ታቦት እኮ ይሄ ነው። ያው ታቦት እኮ ይሄ ያው ይሄ ጣውላ አይደለም እንዴ? ይሄ እኮ ነው ታቦት። ይሄ ምን ነው ታዲያ? ይሄ እንጨት አይደለም እንዴ? እንጨት እኮ ነው። ጣውላ እኮ አራት ማዕዘን ጣው መክተፊያ እኮ አራት ማዕዘን ያ ወላሂ አራት ማዕዘን ነው። ያው አይደለም ያው መጽሐፉ ነው ያለው ያ ከነ ፎቶ። ታቦት ማለት ይሄ ነው። ታቦት ይሁን የፈለገ ነገር ይሁን የሚሰማ ሰው የለም። በቃ ስለዚህ አልተሳደብኩም። እኔ ያልኩት ነፃነት ያገኘችው አልተሳደብኩም። መጀመሪያ ተሳደብክ። ቆይ አንዴ ተሳደብ አትበይ። ያው መጽሐፍ በፎቶ አሳይቼ ታቦት ይሄ ጣውላ ነው። ጣውላነቱን ሲናገር ስድብ አይደለም። ያው ይዤን የማወራሽ ስዕሉን ሙስሊም ካለ ማስረጃ ያወራል። ያጀማ ሁላችሁም ወቁ። ታቦት እየተባለ የሚሰገደት ይሄ ነው። በጨቅጭት ነው ታወራሽ ቃል ልናገር እዚህ ጋር ሁላችሁም ሊከዳጉ ታቦት እየተባለ የሚሰገድለት የሚፈራው በየቤተ ክርስቲያኑ ያለው ይሄ ነው። ሰዎች አይተውት አያውቁም፣ ግን ይሄ ነው። ፎቶ ተገኝቷል። ይሄ ነው። ሁላችሁም ወቁ። አሁን ተናገር። በአይኔ ካታያ ሄደ ካየክ ያው ፎቶ አስነስቻለሁ። ያ ፎቶ ያው በአይኔ አይቻለሁ። አላያችሁም እንዴ? ከዛ ያው አይተና ሁላችን ነው ሙት የምታርጉ ቾኮላችሁ የሁለተኛ ታቦትም እዚህ ጋር አለ። ይሄም ታቦት ነው። ያው የቱ ከተማ ውስጥ ነው ነፃነት አገኘችው? ይሄ ነገር ጥያቄ መልስ። ይሱ ይሁን የቱ ከተማ ታቦት እኔ በታቦት እኮ ምንም እኔ ቄሱ ሊጠይቃቸው ሄደሽ እኔ ስለ ታቦት አላምንም። ለምንድን ነው አውቃለሁ እንደማትሰው ታቦት የመለከበት ነው እና የለም ስለምኑ ለምን ትላለህ ታዲያ? ቆይ ፍቅር አይደለም አሁን እኔ አዳምጪኝ አንዴ። ስለ ክርስትና ቄሶችን ሄደሽ ጠይቃቸው። እኔ የማውቀው ታቦት እንደሚመለክ ታቦት እንደ አምላክ እንደምታየው ነው የማውቀው። ለሱ ደግሞ ማስረጃ አቅርቤያለሁ። ቆይ አንዴ ጃ አለ አንዴ ሁለት ደቂቃ ብቻ ጃ አለ። ቆይ አንዴ የምታርጊ ቆይ አንዴ ጃ አለ ቆይ አንዴ የምታርጊ ጃ አለ ሀቢቢ አለ። በቃ አንዴ አውራት ዋሊኩ አውራት በቃ አንዴ ሁለት ደቂቃ ቀጥል ጃ። እሺ ጨርስ። ወደ ሌላ አላምሽሽ ላይ ያሉ እናንተ ፍቅር ትዝለኝ በይ ወይኔ እዚህ ያወሩት ጥያቄ አለ ነው ጥያቄ። እኔ ታቦት ነፃነት ያገኘችው የቱ ከተማ ውስጥ ነው? እነሱ ነፃነት ያገኘችው ማለት ምን ማለት ነው? ነፃነት የታወቀችው ማለት ነው። ቡኻሪ ላይ ያለ ትነበለ አንተ ምንድን ነው ብለህ የምታወሪው? ታጥቆ ነው የማታውቅ ውስጥ እንዳትገባ። ይሄ ማውቀው የሚችለው ኡስታዞች ብቻ ነው። አንተ አውቃለሁ ብለህ እንዳትወጣዋጤ። ምንድነው ጥያቄሽ ካለሽ አሁን ቡኻሪም ላይ ያለ ካልሽ ቁጥር ተናገሪና ጥያቄሽን አቅርቢ። ምንድነው ጥያቄሽ? ዶም ቀላል ሊጠይቅ አንተ አላህ ማለት ምን ማለት ነው? ምንድነው አላህ? እስቲ እቺ ብቻ መልስ። ሌላ ታይና አንተ ሌላ ውስጥ አላህ ማለት አምላካችን ነው፣ የሚመለክ ማለት ነው። አላህ ማለት አምላክ ኢየሱስ ክርስቶስ ከኔ ውጪ ሌላ የለም ብለዋል። ይሄ የት መጣ? ኢየሱስ ክርስቶስ የት ጋር ነው ከኔ ውጪ የለም ያለው? ከኔ ውጪ ዮሐንስ ወንጌል ላይ ሄድና ይዛይ ምን ዮሐንስ ወንጌል ምዕራፍ ስንት ቁጥር ስንት? ሂድና ተምሪና የኡስታዞቹ በየቦታው መጥተህ ምዕራፍ ስንት ቁጥር ስንት ላይ ነው ከኔ ውጪ የለም ያለው? አንተ አታውቅም። እዚህ ውስጥ ዜሮ ነክ ፍቅር
ተረጋጊ እስኪ። ዮሐንስ ወንጌል ምዕራፍ ስንት ቁጥር ስንት ነው? ከኔ ውጭ አምላክ የለም ያለው ኢየሱስ እዛ ላይ ይማራል። ሂጂና አሁን ቾኮ እኔ ለሰው ምዕራፍ ስንት ቁጥር ስንት ነው? አሁን አንተ አምላክ ከኔ ውጪ ሌላ የለም ብሎ ታውቃለህ? ሙስሊም አለ ብሎ ዮሐንስ ወንጌል ላይ ብሏል ብለሻል። ለምን አትነግሪኝም? ነው እየተማከራችሁ ያለችው ሰይጣን ነው እንጂ ሌላ ነገር የለም። እሱ ሰይጣን ነው ራሱ። ተረጋጊ። አንቺ እኮ ነሽ እንትን ሰይጣን እንደያዘው ሰው ዝም ብለሽ እየጮሽ ያለሽ። እኔ ተረጋግቼ ነው የማወራሽ። ዮሐንስ ወንጌል ላይ አላልሽ? ዮሐንስ ወንጌል ምዕራፍ ስንት ቁጥር ስንት? ሊየው እስኪ ከፍቼ። አሁን አንተ ስንት አምላክ አለ? ስንት አምላክ የት ጋር እንዳለ አንተ ስንት አምላክ አለ? ስንት አምላክ ነው? አይ ነግረሽ ነበር። ዮሐንስ ወንጌል ላይ አለ ብለሽ ነበር። እየጠበቅኩሽ እኮ ነው። ምዕራፍ ስንት ቁጥር ስንት? እኔ ያየው አይደለም። አሁን እየጠየቅኩኝ እኮ ነው እየነገርኩኝ። ምዕራፍ ስንት ቁጥር ስንት? ምዕራፍ መጠየቅ እኔ አሁን እሱ አንተ ብዬ ልፈልግ እዛ ላይ ነው። አሁን ጥያቄ መልስ እኔ እንግዲህ አንብቤዋለሁኝ ዮሐንስ ወንጌል ታንብባለህ። ከ10 ጊዜ በላይ አንብቤዋለሁ። የለም እስከኔ ብቻ አንዱ አላነበብክም። ዝም ብሎ ነው የምታወራው። በትርጉም ብቻ እነሱ እንደዚህ ያለ ነብያችን እንደዚህ ነብያችን ምን አለ? የት አለ? አንድ አምላክ ኢየሱስ ክርስቶስ ብቻ ነው። እናንተ የምታውቃችሁ አለ እዚህ ያለ እዚህ ያለ የለም። ተረጋጊ። ሰላም አለይኩም። ወአለይኩም ሰላም። ቀጥል። ወይ ትንሽ ላረጋጋችሁ። ፍቅር አለሽ? ፍቅር ይሰማል? እያወራሽ ከሆነ ሚዩት ነሽ። እናንተ እኮ ቆይ ፍቅር ተረጋጊ አንዴ። ችግር የለውም እንሰማሻለን። እሺ እናንተ እኮ አታውቁም። ዝም እኮ አናውቅም። ታስተምሪናለሽ። እኔ ጋር ያለው በደንብ ያውቃል። እናንተ ምንም ነገር ስለ ክርስቶስ አታውቁም። ስለዚህ አታውቁም። እሺ ተረጋጊ። እሺ ተረጋጊሽ። እሺ ሚዩት አታርጓት። እሺ ሚዩት እያደረጋችኋት ከሆነ እሺ ተረጋጊ። ሞታችሁ እኮና አዳምጥሽ። እናንተ ጦንቃይ ማለት ነው። ቤት ነው በጣም የሚጠነቀሉ እኮና አዳምጥሽ። ተረጋጊያ። ሰይጣን እናንተ ናችሁ። ትክክለኛ መንገድ ክርስቶስ። እሺ ተረጋጊያ ፍቅር እኮ እሺ ተረጋጊ እኮ አስረጅን። ተረጋጊና መጮ ከሆነ እኮ እንዴት ነው የምንረዳሽ? ረጋ ብለሽ አስረጅን ያለውን ነገር። እሺ ተረጋጊ ተረጋጊ። ሰማ ጊዜ የለም ሌላ ጊዜ እንደውም ተረጋጊ። የሰይጣን ጉዳይ ነው። ሰይጣን ውስጥ ስላለ አስወርዷት ባላ ቻው ወረጅ በቃ በጣም ታስጠላችሁ። እሺ ምን አይነት መንፈስ አዝለሽ እንደመጣሽ እኔ እንጃ። ሰው የመጥላት ሰው የመስደብ ምናምን የኪት እንደተቀዳሽ ራሱ ራስሽን ለመፈተሽ ሞክሪ።